አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የድሪምቱ ቤተሰቦች እንዲሁም ሰላማችሁ ይብዛ በያላችሁበት። ዛሬ ለየት ያለ ፕሮግራም ወይም ደግሞ ለየት ያለ ቪዲዮ ነው ማስደምጣችሁ፣ ለሁላችሁም ይጠቅማል። ይህም ደግሞ ህልም ምንድን ነው፣ እንዲሁም ህልምን በትክክል ለመተርጎም የሚያስፈልጉ 3 ዋና ዋና ነጥቦች፣ መረሳት የሌለባቸው ነገሮችን አብረን እናያለን ማለት ነው። ይህንን ማወቃችሁ ደግሞ እናንተ ራሳችሁ የራሳችሁን ህልም እንዴት መተርጎም እንደምትችሉ ሊረዳችሁ ይችላል ማለት ነው። ሌላው የተለመዱና በጣም ያልተለመዱና ህልሞች አሉ። ማለትም የተለመዱ ህልሞች አሉ። ምንጊዜም ያንን ህልም ሲያይ ማንኛውም ሰው የህይወት ሁኔታው ሳይጨመር ማለት ነው ለማንኛውም ሰው ተመሳሳይ ትርጉም ሊሰጡ ይችላሉ ተብለው የሚገመቱ የተለመዱ ህልሞች አሉ። እነዛን የተወሰኑትን እንዘረዝራለን ማለት ነው። ከዛ በመቀጠል ደግሞ ያልተለመዱ ግን ልዩ ትርጉም ያላቸው ምን ሊሆኑ ይችላሉ የሚለውንም አብረን እናያለን ማለት ነው። ብዙ ጊዜ እነዚህን ያልተለመዱ ህልሞች ብዙዎቻችን ትኩረት አንሰጣቸውም፣ ግን እኔ በየቪዲዮዬ መሀል ትኩረት መስጠት እንዳለብን እነግራችኋለሁ ማለት ነው። እና አሁን ደግሞ ዛሬ ለምን እንደሚያስፈልጉ ወይም ደግሞ ምን አይነት ጥቅም እንዳላቸው በዝርዝር ስለማስረዳችሁ ቪዲዮን ላይክ እያደረጋችሁ ለብዙዎች እንዲደርስ በመተባበር አብራችሁ ይቆዩ። በመጀመሪያ ህልም ምንድን ነው? ህልም ማለት በጣም ሰፊና ትኩረት ሊሰጠው የሚገባ አንድ የህይወት አካል ወይም ደግሞ ለህይወታችን ማንቂያ ደወል ወይም ደግሞ የህይወታችንን በር ለመክፈት ቁልፍ ማለት ሊሆን ይችላል ማለት ነው። እና በሃይማኖታዊ እይታዎችም ሆነ በባህል ትልቅ ቦታ የሚሰጠው አንድ አካል ነው ማለት ነው። ስለዚህ ህልሞች በንቃተ ህሊናችን ከጭንቀታችን ወይም ደግሞ ወደፊት ሊመጡ የሚችሉ ምልክቶች ጋር ተያይዞ ነው የሚመጣው። ህልም ዝም ብሎ አይመጣም። ያኒ ወይ ከቀን ውሏችን ጭንቀታችን ወይም ደግሞ ወደፊት ሊመጡ የሚችሉ ነገሮች፣ ለምሳሌ ስለ አንድ ጉዳይ ተጨንቀናል፣ ስለዛ ጉዳይ ወደፊት ሊመጣ የሚችለውን ነገር አላህ ሊያበሽረን ወይም ደግሞ ሊያስጠነቅቀን ይችላል። ወይም ደግሞ እኛ እንዲሆን የምንፈልገውን ስንመኘው የዋልነውን ነገር አጥቃዞ ህላም በሚባል ወይም የነፍስ ሰላም በሚባለው መልኩ ሊያሳየን ይችላል ማለት ነው። ወይም ደግሞ ስለ አንድ ጉዳይ ስለተጨነቅን ወይም ደግሞ በአንድ ጉዳይ ላይ በጣም ከመጠን በላይ ተደስተን እያለ ሰይጣን የእኛን ደስታ ለማደፍረስ ብሎ ወይም ደግሞ ስለተጨነቅን ያን ጭንቀታችን ለማባባስ ብሎ ጣልቃ በመግባት የሚያስፈራራ ህልም ሊያሳየን ይችላል ማለት ነው። እና እነዚህን ነገሮች እንዴት መለየት እንችላለን? እንዲሁም ደግሞ ያንን ህልም ካየንስ ምን ማድረግ እንዳለብን የሚናገሩ ጥቂት ዝርዝሮችን አስደምጣችኋለሁ። ይጠቅማችኋል ብዬ አስባለሁ። በተለይ ህልማችሁን ለምትወዱ፣ በህልም ለምታምኑ፣ እንዲሁም በህልም ጥቅም ላገኛችሁበት ሰዎች ማለት ነው። እና ብዙዎች ይህንን ነገር ሊፈልጉ ይችላሉ፣ ግን ይህንን ሀሳብ የሚያገኙበት ነገር ሊያገኙ ስላልቻሉ እባካችሁ እንዲደርስ ላይክ ማድረጋችሁን አትርሱ። እንዲሁም ከቻላችሁ ለወገን ዘመዶቻችሁ ደግሞ ለጓደኞቻችሁ ሼር ብታደርጉ በጣም ታላቅ እንትን ነው ማለት ነው፣ ትብብር ነው ማለት ነው። አብራችሁ ይቆዩ። በመጀመሪያ ህልምን ለመፍታት በዋነኝነት 3 ነገሮችን ማየት አስፈላጊ ነው ማለት ነው። እነዚህ 3 ነገሮች ማሟላት ህልምን በትክክል ለመተርጎም ይረዳናል ማለት ነው፣ ወይም ለማስተርጎም ማለት ነው። እነዚህ 3 ዋና ዋና ነገሮች ምንድናቸው? አንደኛ የህልም አይነቶችን መለየት ነው። የህልም አይነቶች ምን ናቸው? የመልካም ወይም ደግሞ የብስራት፣ የደስታ፣ የተስፋ ወይም የስኬት ምልክት የሆኑትን ማለት ነው። ሌላው ነገር ደግሞ የጭንቀት ወይም ደግሞ የግርግር ህልም ብዙ ጊዜ በህይወታችን ካለ ውጥረት ወይም ደግሞ ፍርሃት የሚመጡ ህልሞች ናቸው ማለት ነው። ሌላው የምልክት ህልሞች ናቸው። ጥንቃቄ ወይም ደግሞ አንድ ነገር እንድንረዳ ወይም ጥንቃቄ እንድናደርግ የሚጠቅሙን የህልም አይነቶች ናቸው ማለት ነው። እነዚህ 3ቱ የህልም አይነቶች ለይተን ማወቅ አለብን ማለት ነው። ለጥንቃቄ ነው የመጡት ወይስ ደግሞ ከጭንቀታችን ከውሎ ግርግራችን የመጡ ናቸው ወይስ ደግሞ ሊያበስሩን ወይም ደግሞ ሊያስደስቱን ተስፋ እንዲኖረን ሊያደርጉ የመጡ ናቸው የሚለውን መለየት አስፈላጊ ነው ማለት ነው። ሌላው ደግሞ ህልምን በትክክል ለመፍታት የሚያስፈልገው ዋና ሁለተኛው መፍትሄ ምንድነው? የተለመዱ ህልሞችና ትርጉሞቻቸውን በአጠቃላይ ለይተን በማወቅ ነው ማለት ነው። እነዚህ ህልሞችን የተወሰኑትን እዘረዝራለሁ። እነዚህ ህልሞች ምንድናቸው? ለማንኛውም ሰው ላገባ ላላገባ ሳይል፣ አዛውንት ለወጣት ሳይል
እነዚህ ህልሞች በትክክል እንደ ሰውየው ሁኔታ ወይም ሰውየው እንዳለበት ሁኔታ ማለት ለምሳሌ እኔ በንግድ ዙሪያ መሰማራ ከሆነ በንግድ ዙሪያ ላይ ሊነግረኝ የሚፈልገውን ነገር ወይ ማስጠንቀቂያ ሊሆን ይችላል ወይ ማበሰሪያ ሊሆን ይችላል። ጋብቻ ሁኔታ ላይ ካለው ያኔ ሁሉም ህልም የሚታየው ወደፊት ሊመጣ በሚችለው ወይም ደግሞ አሁን ላለንበት ሁኔታ ነው እና ብቻ ተመሳሳይ ትርጉም አላቸው። እንደ ሁኔታችን ተመሳሳይ ትርጉም ሊሰጡ የሚችሉ የተለመዱ ህልሞች የምንላቸው እነማን ናቸው? አብረን እንይ። ምንም እንኳን የህልም ፍች እንደ ግለሰቡ ሁኔታ ቢቀየርም የተለመዱ ከሚባሉት ውስጥ ግን የተለመዱ ከተባሉ ተመሳሳይ ትርጉም አላቸው ማለት ነው። ለምሳሌ ውሃ ማየት ጥራቱ ከታወቀ ሰላምና ሲሳይን፣ የቆሸሸ ከሆነ ግን ውጥንቅጥ ሊያመለክት ይችላል ማለት ነው። ለማንኛውም ሰው ለአሮጊትም ሆነ ለህፃንም ሆነ ለወጣት ማለት ነው። ይሄ የተለመደ ህልም ነው ማለት ነው። ህልም ማለት ትርጉሙ አይቀየርም። ነገር ግን ህልም አላሚው በሚያደርገው ነገር ላይ አሁን ባለበት ሁኔታ ላይ ተመርኩዞ ቀደም ሲል እንደገለጽኩት በንግድ ላይ ላለ በንግዱ ዙሪያ፣ በጋብቻ ላይ ላለ በጋብቻው ዙሪያ፣ በሰፈር ላይ ላለ ደግሞ በጉዞ ዙሪያ ቢያመለክትም እንኳን ግን ትርጉሙ ተመሳሳይ ነው ወይም የተለመደ ነው እንድንለው ያደርገናል ማለት ነው። ሌላው መብረር ነው። አንድ ህልም አላሚ ማንኛውም ሰው ሲበር ከተመለከተ ከጭቆና ነፃ መውጣቱን ወይም ደግሞ ትልቅ ምኞት መኖሩን ያመለክታል ማለት ነው። የህልም አላሚ እንግዲህ እስር ቤት ካለ ከዛ እስር ቤት ይወጣል። ወይም ደግሞ እንደዚሁ በሀሳብ ተጨንቆ ከሆነ ታሞ ከሆነ ነፃነቱን ያገኛል ማለት ነው። ወይም ደግሞ አንድ ኖርማል የሆነ ሰው ምንም ጭንቀት የለበትም፣ ህመምም የለበትም፣ ኖርማል ነው። ምንድነው ይህንን ህልም ካየ ታላቅ ምኞት አለው ማለት ነው እና እንደ ሁኔታው ተመሳሳይ ትርጉም አለው ማለት ነው። ለዛም ነው የተለመደ ህልም የሚባለው። ሌላው የጥርስ መውለቅ ነው። ብዙ ጊዜ ስለ ቤተሰብ ወይም ደግሞ ስለ ጤና መጨነቅን ያሳያል ማለት ነው። እንግዲህ እንደ ህልሙ ሁኔታ ለምሳሌ የታመመ ሰው ካለ ሰው ጥርሱ ሲወልቅበት ካየ ጥርሱ የወለቀው በህመም ወይም ደግሞ በደም ወይም ደግሞ በመጥፋት ዙሪያ ሲሆን ኦልሬዲ የታመመ ሰው ካለ ጥርስ ሲወልቅ ከተመለከትን ያንን የታመመ ሰው አጀሉ እንደደረሰ ሊነግረን ይችላል ማለት ነው። ነገር ግን የታመመ ሰው የለንም እንበል፣ ሞትንም ሊያመለክት ይችላል። ነገር ግን ጉዞንም ሊያመለክት ይችላል። ከቤተሰብ አካል ውስጥ ርቆ የሚሄድ ሰው ሊኖር ይችላል። ወይ እኛ ራሳችን ልንሆን እንችላለን ህልም አላሚዎቹ፣ ወይም ደግሞ እንደ ጥርሱ ሁኔታ ከታች ያለው የእናትን ቤተሰብ ወይም የሴትን ዘመድ፣ ከላይ ያለው ደግሞ የአባትን ዘመድ በአባት በኩል ያለን ዘመድ ያመለክታል ይባላል እና ወይም ደግሞ ከቤተሰብ ለምሳሌ አንድ ልጅ ካየችው ወይ ከላይ ያለው ወንድሞቿን ሲያመለክት ከታች ያለው ደግሞ እህቶቿን ሊያመለክት ይችላል ማለት ነው። እህቶቿን አመለከተ ማለት እናቷንም ጭምር ለማለት ነው። ያኔ ሴት ዘመዶቿን ወይም ደግሞ ወንድ ዘመድን ሊያመለክት ይችላል ማለት ነው እና እንደ ጥርሱ የወለቀው ጥርስ ሁኔታ የሚያተኩረው ከዛ ቤተሰብ ክፍል ውስጥ ነው ማለት ነው። ወይ የሚሳፈረው ወይ የሚሞተው ወይ ደግሞ ስኬታማ የምንሆንበትም ነገር ሊኖር ይችላል ማለት ነው። ስለ ጥርስ ራሱን የቻለ ቪዲዮ ሰርቻለሁ። ይሄ ለአጭር ማብራሪያ ያመጣሁት ነው ማለት ነው። ኢንሻአላህ ጥርስ ሲወልቅ ታየ ማለት በነዛ ዙሪያ ማለት ከታችኛው ከሆነ በሴት ዘመዶቻችን ወይም ደግሞ በእናት ወገኖች ዙሪያ ያለንን በነዛ ዘመዶች ወይም በነዛ ፋሚሊዎች ዙሪያ ያለንን ጭንቀት በጉዞ ሊሆን ይችላል፣ በህመሙ ሊሆን ይችላል፣ ባለመግባባት ሊሆን ይችላል እና በነዛ ዙሪያ የሚደረግ ጭንቀት ወይም የሚፈጠረውን ጭንቀት ወይም ሀሳብ ሊወክል ይችላል ለማለት ነው። ሌላው እባብ ነው። እባብ ማንኛውም ሰው ተንኮለኛ ሰውን ወይም ደግሞ ጠላትን ሊጠቁም ይችላል። የህልም አላሚ እንደ ሁኔታው ለሱ የሚያስብለት ተንኮለኛ ወይም ጠላት እንዳለው የሚነግረው ነው ማለት ነው። እድሜን ሳይገድብ ወይም የትዳር ህይወትን ሳይከፋፍል ወይም ደግሞ የስራ ዘርፍን ሳይከፋፍል ኦልሬዲ ጠላትን ወይም ደግሞ ተንኮለኛን ሰው ሊወክል ይችላል ማለት ነው። እንደ ምቀኛ ሊሆን ይችላል፣ ሂስድ፣ ድግምት እነዛን አካቶ ማለት ነው እና ለሁሉም ሰው ተመሳሳይ ትርጉም አለው። ያኒ የእባብ ትርጉም ተንኮለኛን ሰው እንደሚያመለክት የተረጋገጠና የተለመደ ነው ማለት ነው። ሌላው አዲስ ልብስ ነው። አዲስ ልብስ ጅማሬን፣ ትዳርን ወይም ደግሞ የክብር እድገትን ሊያመለክት ይችላል። አዲስ ልብስ ማለት እኔ ባለትዳር ከሆንኩኝ አዲስ ልብስ ለበስኩ ማለት ሌላ ገባለሁ ማለት አይደለም። ምንድን ነው የሚያመለክተው? የክብር እድገትን ሊያመለክት ይችላል። ወይም ደግሞ ካለኝ የትዳር ሁኔታ ጋር የነበረውን መታደስ ወይም ደግሞ
መሻሻል ለውጥን ያመለክታል ማለት ነው። ኦልሬዲ አዲስ ልብስ አዲስ ጅማሬም ቢሆንም ለምሳሌ እኔ ባለትዳር ነኝ። አዲስ በማግባት ላልጀምር እችላለሁ፣ ግን የነበረው አለመግባባት አልቆ አዲስ በፍቅር የሚጀምርን አዲስ ህይወት በመስማማት በመግባባት የሚጀምርን አዲስ ህይወት ሊያመለክት ይችላል ማለት ነው። ባለስራም ከሆነ በስራው ዙሪያ ክብር ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ስኬት ሊሆን ይችላል። የትኛውንም ነገር በጤናም ከሆነ የታመመ ሰው ካለ አዲስ ልብስ ሲለብስ ካየ ለምሳሌ ከህመሙ ሊፈወስ ይችላል እና አዲስ ልብስ ያኔ ከነበርንበት የደካማ ህይወት ወደ ተሻለ ህይወት ያኔ አዲስ ጅማሬን ያመለክታል ማለት ነው። ያኔ የትዳር ህይወትን ሳይከፋፍል ለማለት እወዳለሁ። እነዚህ ብቻ አይደሉም የተለመዱ ህልሞች የሚባሉት፣ ግን ጥቂቶቹ እነዚህ የተለመዱና ማንም ሰው ሲያያቸው ተመሳሳይ ትርጉም ሊሰጡ ይችላሉ ተብለው የሚገመቱ የህልም አይነቶች ናቸው ማለት ነው። ሌላው ህልማችንን በትክክል ለመተርጎም የሚያስፈልጉ ዋና ዋና ነጥቦች 3 ናቸው ብያለሁ። ከ3ቱ ደግሞ 3ኛው ምንድነው? ህልምን በትክክል ለመተርጎም ምን ያስፈልጋል? አንድ ሰው ህልሙን በትክክል ለማስተርጎምም ሆነ ለመተርጎም ብዙ ጊዜ ትክክለኛ የህልማችሁን ትርጉም ለማግኘት ራሳችሁን ግልጽ አድርጉ ብዬ የምለው ለዚህም ነው። አሁን ይህንን ነጥብ ስታውቁ ትረዳላችሁ ብዬ አስባለሁ። የህልሙን ትክክለኛ ማንነት ለማወቅ እንዲሁ በድፍኑ እንዲህ ሊሆን ይችላል እያሉ ብዙ ማብራሪያ ከመስጠት ማለት ነው። የእናንተ ህይወት ከታወቀ ወይም ደግሞ ያላችሁበት ሁኔታ ከታወቀ ከዛ ሁኔታ ወይም ከዛ አንጻር ጋር ካላችሁበት እቅድ ወይም ደግሞ ካላችሁበት ሁኔታ ጋር ሲቃረን ወይም ደግሞ ሲመሳሰል ምን አይነት ትርጉም እንደሚሰጥ ስለሚናገር ማለት ነው። በመጀመሪያ የህልሙ ሰዓት መታወቅ አለበት፣ ህልሙን በትክክል ለመተርጎም ማለት ነው። ከሌሊቱ ስንት ሰዓት እንደታየ። የማለዳ ህልሞች ይበልጥ ይታመናሉ። የማለዳ ህልም ፈጽሞን አይዋሽም ወይም ደግሞ በአጥቃዛ ህላም አይመጣም ወይም በሸይጣን ተመስሎ አይመጣም። ማለትም ፍጹም ሳይሆን በቃ ማለት ከ190% አይዋሽም ተብሎ የሚታወቅ ወይም ደግሞ የሚገመት የህልም አይነት ነው ወይም የህልም ወቅት ነው ማለት ነው። የህልም ጊዜ ነው ማለት ነው። ሌላው ደግሞ የህልሙ ስሜት ነው። ህልሙን ሲታይ አንድ ህልም አላሚ ህልሙን ሲያይ ማለት ነው፣ ወይም ደግሞ ስትነቃ ህልም አላሚው ህልሙን አይቶ ህልሙን እያየ በነበረበት ሂደት ውስጥ ወይም ደግሞ ህልሙን አይቶ ሲነቃ የነበረው ስሜት መደንገጥ ሊሆን ይችላል፣ መደሰት ሊሆን ይችላል፣ ወይም ደግሞ ግራ መጋባት ሊሆን ይችላል እና ይሄ ስሜት የህልሙን ትኩረት ወይም ደግሞ የህልሙን ትርጉም ሊቀይረው ይችላል ማለት ነው። ኦልሬዲ በህልሙ ውስጥ ጥሩ ነገር እያየን ግን ተከፍተን ከነበረ ተጨንቀን ከነበረ ወይም ደግሞ ስንነቃ በጣም ደንግጠን ግራ ተጋብተን ምን ሊሆን ይችላል የሚል ጥያቄ ውስጥ ገብተን ከሆነ የህልሙ ትርጉም የተለየ ሊሆን ይችላል ማለት ነው። ኦልሬዲ የስሜቱን ሳይናገር የተፈታው ህልም መልካም ህልም ከሆነ ነገር ግን ስሜቱ መልካም ካልሆነ ወይም ደግሞ የነበረው ስሜት ያንን ትርጉም የተለየ ሊያደርገው ይችላል ተብሎ ስለሚገመት በህልም ውስጥ የነበረው ስሜት አስፈላጊ ነው ማለት ነው። ሌላው የህይወት ሁኔታ ነው። አሁን ያለበት ህልም አላሚ አሁን ያለበት ሁኔታ ምንድን ነው? ጤናማ ወይም ደግሞ በኢኮኖሚያዊ ወይም ደግሞ የቤተሰብ ሁኔታ ከህልሙ ጋር ሊያያዝ ይችላል ማለት አንድ ህልም አላሚ ህልሙን ባየበት ጊዜ የጤና ችግር ነበረበት ወይም በጤናው ጉዳይ እያሰበ ነበር ወይም ደግሞ በኢኮኖሚ ጉዳይ እያሰበ ነበር ወይስ ደግሞ በቤተሰብ ሁኔታ እያሰበ ነበረ ወይም እቅድ ነበረው የሚያስተካክለው በቤተሰብ ዙሪያ ወይ በጤና ዙሪያ። ለምሳሌ በጤናው ዙሪያ ህክምና ሊወስድ ፈልጎ ከሆነ ሩቅያ ሊያደርግ ፈልጎ ከሆነ፣ በኢኮኖሚ ዙሪያ ከሆነ ደግሞ ወይ ስራ ለማግኘት እየሞከረ ከሆነ፣ እንዲሁ ደግሞ የገንዘብ እጥረት ካለበት ኦልሬዲ በህልሙን ባየበት ሰዓት ሲያስጨንቀው የነበረው ነገር ምንድን ነው? የቤተሰብ ሁኔታ ነው ወይስ የኢኮኖሚ ነው ወይስ ደግሞ የጤና ሁኔታ ነው? ያንንም ማወቅ አስፈላጊ ነው ማለት ነው። አንድ ሰው ስለ ጉዞ ፕሮሰስ ጀምሮ እያለ አንድ ህልም ቢያይ በቃ ከጉዞ ጋር ነው ሊተረጎም የሚገባው እና ያ ህልም በጉዞ ዙሪያ ምን ሊለው እንደሚችል በቀላሉ ማወቅ ይቻላል ወይም ለማወቅ ይረዳል። ለዛም ነው የትዳር ሁኔታችሁን ያላችሁበትን እቅድ እንዲሁም ደግሞ የተሰማችሁን ስሜት ንገሩኝ የምላችሁ ማለት ነው። ሌላ ያልተለመዱ ህልሞች የምንላቸውና ሁሌም ቢሆን ብዙ ሰዎች የሚዘነጓቸው አንዳንዶቹ እንደውም
ደግሞ ቁጥርም ትርጉም አለው እንዴ ስምም ትርጉም አለው እንዴ ትሉኝ ነበረ። እንደውም ለምሳሌ ያህል እንዳትዘነጉ በማለት ስለ ቁጥር ብዙ ቪዲዮ የሰራሁት አለኝ። ስለ ሰዎች ስም የሰራሁት ቪዲዮ አለኝ። እንዲሁ ደግሞ በህልም ውስጥ የታዩ ሰዎች ታዋቂ ናቸው አይ ታዋቂ አይደሉም ማለቴ ታዋቂ ዝነኛ ለማለት ፈልጌ ሳይሆን ዝነኛም ከሆኑ አስፈላጊ ነው። ግን ህልም አላሚ ያውቃቸዋል ወይስ አያውቃቸውም? ስማቸውስ ማን ነው? ያያ ለምሳሌ አሁን እኔ አንድ ጎረቤት ወይም ደግሞ የሀገር ቤት ዘመድ ይኖረኛል። እኔ ያለሁት ሌላ ሀገር ነው። ግን ያ ሰው የሆነ ነገር ሲተባበረኝ አየሁ ማለት ያ ሰው በእውነታው ሊተባበረኝ ይችላል ማለት አይደለም። አይተባበረኝም አልልም፣ ግን ሊተባበረኝ ይችላል። ግን ከዛ ሰው ጋር ፈጽሞ ላንገናኝ እንችላለን እኮ። ግን ስሙ ሰይድ ወይም መሐመድ ከሆነ ስሙን ብቻ ሊወስድልኝ ይችላል ወይም ስሙን ብቻ ሊሰጠኝ ይችላል። እና እነዚህ ያልተለመዱ ህልሞች ናቸውና ምን ምን ናቸው? እስኪ አብረን እንይ። ለምሳሌ ያ ሰው አገር ቤት ያለ ነው፣ ግን ከዛ ሰው ጋር የሆነ ነገር ሳደርግ አየሁ ወይ ስዘያየር ሰላምታ ስለዋወጥ አየሁ። አንድ ያላገባች ሴት ያንን ሰው ሰላምታ ስትጨብጥ ወይም ደግሞ ስትሳሳም ወይም ደግሞ በፍቅር መልኩ ስትነጋገር ካየች ያ ሰው ጋር ትጋባለች ብዬ ልፈታ እችላለሁ። ወይም ያ ሰው ለፍቅር ይፈልግሻል፣ ለትዳር ይፈልግሻል ብዬ ልፈታ እችላለሁ። ምክንያቱም ስሙ አልተነገረኝም እና ሌላ አማራጭ የለኝም ማለት ነው። ስለዚህ ለዛም ነው ግልጽ አድርጉ የምትባሉት ማለት ነው። የእነዚህን ጥቅም ለማወቅ እስኪ አብረን እንመልከት። በህልም ዓለም ውስጥ በጣም ያልተለመዱና ልዩ ትርጉም ያላቸው በርካታ የህልም ዝርዝሮች አሉ። ከነዚህ ውስጥ ትንሾቹን አስደምጣችኋለሁ ማለት ነው። አንደኛ ቀለሞች ሊሆኑ ይችላሉ። በህልም ውስጥ የሚታዩ ቀለሞች ዝም ብለው አይመጡም። ለምሳሌ አንድ ሰው የሚያዩ ከለር ሊያይ ይችላል። ጥቁር ቀለም ሊያይ ይችላል። ሌላ ቀለሞችም ሊታዩ ይችላሉ ማለት ለምሳሌ በልብስ ላይ ሊሆን ይችላል፣ በጽሁፍ ውስጥ ሊሆን ይችላል፣ በተለያየ ቦታ ማለት ነው። ዝም ብሎ አይደለም ቀለም የሚያሳያችሁ። ያ ማለት ለምሳሌ ሰማያዊ ቀለም ከታየ በህልም ዓለም ውስጥ መንፈሳዊ መረጋጋትንና ጥበቃን ያሳያል ማለት ነው። ልክ ራሱን የቻለ ትርጉም ይሰጣል ማለት ነው። ተጨማሪ ምሳሌ ለቀለሞች ሐምራዊ ቀለም ከታየ ከፍተኛ ስልጣንን ወይም ንግስናን ያመለክታል ማለት ነው። ሌላው ደማቅ ቢጫ ከታየ ደግሞ ከፍተኛ ደስታን ወይም ደግሞ ከፍተኛ ቅናትን ሊያመለክት ይችላል ማለት ነው። ያኒ ይሄ ብቻ አይደለም፣ ግን ቀለሞችም ሆነው አሉታዊ ጎን አላቸው። ነገር ግን ዋና ወይም ደግሞ በብዛት ሊባሉ የሚችሉትን ነው የምነግራችሁ ማለት ነው። ሌላው ቁጥሮች ናቸው። ቁጥሮች ደግሞ በህልም ውስጥ ሲመጡ የጊዜን ቀጠሮ ወይም ደግሞ የበረከት መጠንን ሊያሳዩ ይችላሉ ማለት ነው። አሁን ላይ በምናገረው ብቻ ይወሰናል ማለት ባይሆንም ትናንሽ ምሳሌዎችን አነባለሁ ማለት ነው። ለምሳሌ ቁጥር 1 አዲስ ጅማሬን ያመለክታል። ቁጥር 7 ፍጹምነትን ወይም ደግሞ የአንድ ነገር መፈጸምን ያመለክታል ማለት ነው። በሺህ የሚቆጠር ብር ከሆነ ልክ በህልም አላሚው እንደነበረው የሲሳይ ብዛትና የስኬት ስፋትን ያመለክታል ማለት ነው። ያኒ ህልም አላሚው ልክ በሺዎች የሚቆጠሩ ብሮችን ሲመለከት ሺና ከዛ በላይ ማለት ነው። ያኒ መጠኑ ብዙ የሆነ ነገር የስኬቱን ስፋት ያመለክታል ማለት ነው። ሌላው ተፈጥሯዊ ክስተቶች ነው። ይሄ እነዚህ ያልኳቸው ለምሳሌ ያክል ናቸው። ያኒ እያንዳንዱ ቁጥር እያንዳንዱ ትርጉም አለው ማለት ነው እና እያንዳንዱ ቁጥር ደግሞ አዎንታዊ እንዳለ ሁሉ አሉታዊም አለው። ይሄን መዘንጋት የለብንም። ሌላው ተፈጥሯዊ ክስተቶች ናቸው። ከነዚህ ውስጥ ደግሞ ጥርስ መውደቅ ቀደም ሲል ብዬ ተናግሬዋለሁ። ብዙ ጊዜ በቤተሰብ ውስጥ የሚከሰቱ ለውጥን ወይም ደግሞ የጤና ስጋትን ያመለክታል ማለት ነው። ቀደም ብዬ ስለ ጥርስ የተለመዱ ህልሞች ወይም ደግሞ በሁሉም ሰው ላይ ሊፈጠሩ የሚችሉ ወይም ተመሳሳይ ትርጉም ሊኖራቸው የሚችሉ የተለመዱ ህልሞች ከሚባሉ እንደሚመደብ ጠቅሼዋለሁ። ነገር ግን እዚህ ጋር ያመጣሁት ለምንድን ነው የተፈጥሮ ክስተቶች ለማለት ፈልጌ ነው። እና ሌላው በሰማይ መብረር ከጭንቀት ነፃ መሆንንና ትልቅ ዓላማ ላይ መድረስን ሊያመለክት ይችላል። ይህ ማለት የተፈጥሮ ክስተት ከሚባሉት አንዱ ነው። ሌላው ባዶ እግር መሄድ ነው። ያ ማለት ትህትናን ወይም ደግሞ የመንገላታት ስሜትን ሊያመለክት ይችላል ማለት ነው። ያኒ አሉታዊም አለው አዎንታዊም አለው። ስለዚህ ይሄ ከተፈጥሮ ክስተቶች አንዱ ተብሎ ይመደባል ማለት ነው። ሌላው
እንስሳትና ድርጊቶቻቸውንም ማየት እንደዚሁ ያልተለመደ ህልም ነው። ይሄ ማለት ደግሞ ምንድነው? እባብ ጠላትን ሊያመለክት ይችላል። ነገር ግን እባቡ ከተገደለ ድልን መቀናጀት ተብሎ ይተረጎማል ማለት ነው። ድመት ሴት ልጅን ወይም ደግሞ በቅርብ ያለን ተንኮለኛን ሊያመለክት ይችላል ማለት ነው። ሌላው ውሻ ነው። ውሻም እንደዚሁ አሉታዊም አዎንታዊም አለው። ውሻ በአብዛኛው ታማኝ ጓደኛን ተብሎ ይተረጎማል። ምክንያቱም ውሻ በእውነታው ታማኝ ስለሆነ ማለት ነው። ነገር ግን እንደ ውሻው አይነት ወይም ደግሞ እንደ ውሻው ቀለም የተለያየ ትርጉም ሊኖረው ይችላል እና ያኔ ውሻ በህልም ውስጥ ማየት ታማኝ ጓደኛን ብቻ ያመለክታል ሳይሆን ውሻ እንደዚሁ እንደ ድመቷ መጥፎ ጠላትን ወይም ደግሞ ተቀናቃኝን ሊያመለክት ይችላል ማለት ነው። እና እንደ ህልሙ ሁኔታ ነገሮች ይለያያሉ ለማለት እወዳለሁ። ሌላው ደግሞ ያልተጠበቁ ድምጾች ነው። ለምሳሌ አዛን መስማት የትልቅ ስኬት፣ የሀጅ ጉዞ ወይም ደግሞ የቀጥተኛ መንገድ ምልክት ሊሆን ይችላል ማለት ነው። ለምሳሌ አዛን ሲል ከሰማን ስለ አንድ ነገር ማለት በእውነታው ስለ ሶላት ጥሪ ነው፣ ስለ መልካም ነገር ጥሪ ነው አይደለ? ስለዚህ የስኬታችን ነገር ማንቂያ ሊሆን ይችላል። ስኬት ላይ ልንደርስ እንደሆነ በአንድ ጉዞ ቀጥተኛውን መንገድ እንደያዝን ሊያመለክት ይችላል ማለት ነው። በአንድ ጉዞ ስል ግዴታ ወደ አንድ ሀገር ወይም ወደ አንድ ቦታ እንጓጓዛለን ብቻ ሳይሆን የህይወታችን ሂደት ለማለት ነው የምወደው ማለት ነው። በጉዞም ላይ ቢሆን እንደዛው ተመሳሳይ ነው ማለት ነው። ሌላው የበር መንኳኳት ድንገተኛ ለውጥ ወይም ደግሞ እንግዳ ወደ ህይወት መምጣቱን ሊያመለክት ይችላል። ይህም ደግሞ ያልተለመዱ ህልሞች ውስጥ ይካተታል ማለት ነው። ይቅርታ እዚህ ጋር ያልተለመዱ ህልሞችና የተለመዱ ህልሞች በሚለው ኤግዛምፕል ስሰጥ ለምሳሌ ጥርስን እንዲሁም ደግሞ መብረርን ተመሳሳይ ቦታ አስቀምጫቸዋለሁ። ይሄ ጥያቄ ሊሆንባችሁ ይችላል። ማለት የተፈጥሮ ወይም ደግሞ የእንስሳቶች ድርጊታቸውን በማለት ነው እዚህ ጋር ሊካተት የሚችለው ማለት ነው። እና ብቻዬ በድርጊቶቻቸው አንድ ውሻ ሲታይ መጥፎ ከሆነ በድርጊቱ ነው ወይም ደግሞ ጥሩ ትርጉም ከያዘ በድርጊቱ ነው የሚወሰነው ለማለት ነው እያቀረብኩት ማለት ነው። መብረርም ቢሆን ነፃነት ብያለሁ አይደለ? ግን መብረር ሁሉ ነፃነት ነው ማለት አይደለም፣ ወይም ደግሞ ከፍተኛ ምኞት ነው ማለት አይደለም። ግን ያ ከፍተኛ ምኞት የሚሳካው በትክክል በረን ማረፊያችንን ካወቅን ወይም ደግሞ ሳንወድቅ ወይም ደግሞ በመብረራችን ዙሪያ ራሳችን መቆጣጠር ከቻልን ነው እንጂ ለምሳሌ እየበረርን እያለ ከወደቅንን ከተጎዳን ጥሩ ላይሆን ይችላል። በመብረር ዙሪያም ደግሞ አንዳንድ ሙፈሲሮች እንደሚሉ ለምሳሌ አንድ ሰው ከጠያራ አጠገብ እኩል እንደ ውድድር እየበረረ ካለ ሞት ነው ይባላል። እና መብረር ሁሉ ነፃነት ነው ማለት አይደለም። ግን በህልሙ ሂደት ውስጥ ወይም ደግሞ ዋና ትርጉም ይይዛል ተብሎ የሚታመነው እነዚህን ይመስላል ለማለት እወዳለሁ። ቀደም ብዬ እንደነገርኳችሁ ከህልሙ መጀመሪያ ላይ 3 ዋና ዋና ነጥቦች ትክክለኛውን የህልሙን ትርጉም ለማወቅ ያስፈልጉናል ማለት ነው። እነዚህ ደግሞ በህልሙ ውስጥ የነበረው ስሜት እንዲሁም የህልሙን ሲያይ ህልም አላሚው ስለምን ሲጨነቅ እንደነበረ ወይም ደግሞ ስለምን ትኩረት ሲሰጥ እንደነበረ ይወሰናል ማለት ነው። ያኔ ትክክለኛውን ትርጉም ለማግኘት ብዙ ጥያቄዎች ማሟላት ግዴታ ነው ለማለት እወዳለሁ። ሁሌም ቢሆን ህልማችሁን ስትጠይቁ እነዚህን ነገሮች አሟልታችሁ ከቀረባችሁ በእርግጠኝነት ህልማችሁ በትክክል ይተረጎምላችኋልና ህይወታችሁ ላይ ምን ሊፈጠር እንደሆነ ወይም ደግሞ ምን ማድረግ እንዳለባችሁ ህልማችሁ የሚያዛችሁን በትክክል ለማወቅ ትረዳላችሁ ለማለት እወዳለሁኝ። እና በሰማችሁት ተጠቃሚ ያድርጋችሁ። መልካም ህልም ያያችሁ አላህ በእውነቱ መልካሙን ትርጉም ተቀብላችሁ ተግባራዊ እንደምታደርጉት ተስፋ አደርጋለሁ ማለት ነው፣ ወይም ደግሞ እመኝላችኋለሁ ማለት ነው። መጥፎ ህልም ካያችሁም ደግሞ አላህ ከመጥፎ ህልም እንዲጠብቃችሁ እንዲሁም ደግሞ ከመጥፎ ድርጊት ወይም ደግሞ ከመጥፎ ክስተት እንዲጠብቃችሁ እንዲሁም ደግሞ በአላህ ሱብሃነሁ ወተዓላ መጠበቅ እንዳለባችሁ እንድትተገብሩት ማወቅ አለባችሁ ባይ ነኝ። እና የዛሬው ቪዲዮ ይሄንን ይመስላል። በሌላ ፕሮግራም እስከምንገናኝ በዚህ ቪዲዮ ላይ ያልገባችሁ ነገር ካለ ወይም ሀሳብ አስተያየት መስጠት የምትፈልጉ ከሆነ እንዲሁም ደግሞ አድናቆትም ቢሆን ማለት ነው የመሰላችሁንና በእናንተ አረዳድ ወይም ደግሞ ከኔ እንደተረዳችሁት ምን ያክል
እንደተመቻችሁ ግለጹልኝ። ወዳችኋለሁ። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። አብራችሁ ስላላችሁም ደግሞ ከጅምሩም በየቪዲዮዎች ስር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝም አላህ ይስጥልኝ። በያላችሁበት አላህ ይጠብቃችሁ። የመልካምነታችሁ ዋጋ በክፉ አይነካ። የመልካምነታችሁ ዋጋም አላህ በኸይር ነገር በሰላም ነገር ይክፈላችሁ እያልኩኝ ማለት ነው። በሌላ ፕሮግራም እስከምንገናኝ በያላችሁበት ፈጣሪ ይጠብቃችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።